ከሚዲያ እንኳን ጠፍቼ አልነበርኩማ። ከሚዲያ ምናምን ጠፍቼ ነበር አልነበርኩም። ዛሬ ነው ገና በቲክታክ የመጣሁት ማለት ነው። ማለት እኔ ሳልኖር እንኳን ምን አይነት ቀመር እየቀመራችሁ እንደነበር አውቃለሁ። አሉ ሁላችሁም አይደላችሁ። ከዚህ ውስጥ ያሉ ሰዎች ስላሉ ነው ይህንን ማወራው። ምን አይነት ቀመር እየቀመራችሁ እንደነበር ከኔ ጀርባ ምናምን በደንብ ነው የማውቀው። ደግሞ የኔ ወዳጅ መስላችሁ እሱ በጣም ያናደደኝ ለዛ ነው። ዛሬም የተናገርኩት ምናምን ለዛ ነው። የኔ ወዳጅ መስላችሁ ግን በጣም ብዙ ቀመር የሚቀምሩ አላችሁ። እኔ ደግሞ ከጠላቴ ጋር ራሱ ቢሆን ያንን ቀመር ብቀምሩት ያ ጠላት ይሄ ልወደድ ባይ ስለሚሆን ጠላት ሲሆን ልወደድ ባይ ስለሆነ ለእኔም ይነግረኛል፣ ከእናንተም ጋር አብሮ ይሆናል ባይተው እና ተው እሺ። በቃ አታስመስሉ። እንዲህ ካልወደዳችሁኝ በቃ ውጡ ከህይወቴ በፈጣሪ ስም። የፈለግኩትን መሆን ማድረግ መሆን እንደፈለግኩ መሆን እችላለሁ። በቃ ተውኝ። ጌታን ነው የምላችሁ። እኔ እኮ ምንም የምሆነው ነገር የለም። አልሞትም፣ አሰቅሉኝም፣ ባይዘው ምንም አታረጉኝም። እውነቱን ስነግራችሁ ማለት ምንም ማድረግ ስለማትችሉ ማለት ነው። ግን ደግሞ እንዴት ነው መሰላችሁ ስነ ስርዓታችሁን ብትይዙ በቃ አትልከስከሱ። ጌታን የምሬን ነው። እንዴ ለምን ዝም በይ ትሉኛላችሁ? ቮይስ እየሰማሁ እኮ ነው። እንዴ እግዚአብሔርን ነው የምላችሁ፣ ቮይስ እየሰማሁ ነው። እዚህ ጋር የኔን ፎቶ ያደርጋሉ። ከዛም በኋላ ስለኔ ሌላ ሰው ጋር ሄደው ሌላ ሰው ጋር ስለኔ መጥፎ ቮይስ ያደርጋሉ። እንዴ በጣም ይደብራል። ስለሚደብር ነው ያወራሁት። ገባችሁ? ዝም ማለት አቅቶኝ አይደለም። ሚዲያ ላይ ከመጣው ጊዜ ጀምሮ ዝም ብዬ ነው ያለሁት። እኔ ምን ተናግሬ አውቃለሁ? እኔ የአንድ ሰው ስም ጠርቼ አውርቼ አውቃለሁ? ጥያቄ ነው የምጠይቃችሁ። የአንድ ሰው ስም ጠቅሼ ዩቲዩብ ላይ ቢሆን ምን ላይ ቢሆን አንድ ነገር ሰርቼ አውቃለሁ? አላውቅም። እኔ ምንድነው ልላችሁ የፈለኩት፣ እኔ በጣም ነው ማላወራው። ግን አሁን በቀን እዚህ ጋር ፊት ለፊት ሲታይ የኔ ፎቶ ነው፣ ከዛ ስራችሁ ሌላ ነው ማለት የሰውን ህይወት ለማበላሸት ምንድነው እንደዚህ መቋመጥ ማለት? እኔ አልነበርኩም። ስላልነበረ ሰው እንዴት ተነስቶ ይወራል? ኖሬ ቢሆን ወይ በሰራሁት ቪዲዮ ተተችቼ ነው ምናምን ኖርማል ነው። ሰው ሳይኖር 1 ወር ሊሆነኝ ነው ባይዘው ታውቃላችሁ። ግን እንዳለ ቮይስ ስለኔ መጥፎ ነገር የተወራበት ነው። ሲጀመር ሚዲያ ላይ እኔ ምንስ የሚያሰድብ ስራ ሰርቼ ያውቃለሁ? ሁሉም ሰው ያገኘዋል የስራውን። እዚህ 10,000 ብርና 15,000 ብር እየላካችሁ ማለት ነው ስለኔ የምታጣሩ ሰዎች እግዚአብሔርን ተው፣ ይደብራል። ስለኔ ህይወት ለምን ታጣራላችሁ? ሲጀመር ምን ልታረጉኝ ነው? በጣም ይደብራል። እዚህ ያለውም ሰው ደግሞ ለዛ ለሚላክለት 10,000 ብርና 15,000 ብር ሲባል ማያወራው ነገር የለም። ለምንድን ነው የምታዋቸው? እውነት አሁን እኮ ይሄ ነው ችግሩ። ማንም ሰው እውነት ሲወራ ደስ አይለውም። እኔ እስከዛሬ ዝም ብያለሁ እንዴ? ምን ተናግሬ ያውቃለሁ? ነኝ ለምንድን ነው ዝም የምለው? ሁሌ እኮ ባይዘወይ ማለት ነው ሁሌ የሆነ ነገር ምናምን ሲባል ሄለን ረፊ ምናምን ስትሉኝ እሺ በቃ ምናምን እያልኩ አርፋለሁኝ። ግን በዛ አሁን ገባችሁ? ሁሉም ነገር ባይዘወይ ሲመር ይሄ ሲበዛ ይመራል። ያንን የምትልኩትን 10,000 ብር የተቸገረ ሰው እርዱበት። የኔን እንትን ስለኔ ለማወቅ ከምትልኩ እኔ እስከመጣ ድረስ ማለት እኔ አልነበርኩም፣ አዲስ አበባ አልነበርኩም፣ ሌላ ቦታ ነበርኩና እስከመጣ ድረስ በጣም ብዙ ነገር ምናምን ተደበላልቆ ምናምን ያገኘሁት በጣም ብዙ ነገር እንጂ እየመጡ ደግሞ የሚደብረው ምን እንደሆነ ታውቃላችሁ? እየመጡ እንትን ይላሉ። ይሄ ምንድነው ሌላ ቦታ ሄደው ስለኔ የሆነ ነገር እያወሩ እኔ ጋር ግን ሲሆን እኔ ፊት ባይዘዌ ማለት ነው ማንም ሰው መጥቶ
ማንም ሰው ሁላቸውም ከኔ ጀርባ የሆነ ነገር ይሰራሉ። እኔ አጠገብ ያለ ሰውም ሩቅ ያለ ሰውም እኔ ጋር መጥተው እንደዚህ ፊቴን እያዩ አይጋፈጡም። ከጀርባዬ ነው እየሄዱ የሚያወሩት። እሺ ከእኔ ፊት የሚያወሩት አንቺ እኮ ጠንካራ ሰው ነሽ። እግዚአብሔርን ነው የምላችሁ። አንቺ እኮ በጣም ጠንካራ ሰው ነሽ ማለት ጠንካራ ሴት ነሽ፣ ላይክ በዚህ ሰዓት ምናምን እንደዚህ በቃ ጎበዝ ነሽ ምናምን እንደዚህ አይነት ነገር ነው ላይክ እኔ ፊት የሚያወሩት ማለት ነው። ከዛስ እሺ በራሳቸው አንደበት ሌላ ቦታ ቮይሳቸውን እሰማለሁ። ጌታን ነው የምላችሁ። በራሳቸው አንደበት እንዴ ዝም ስላልኩ ነው ስላላወራው ነው። ማንም ሰው እንዳይደውልልኝ በውስጥ እንዳደውሉ ማንም ሰው እንዳይደውልልኝ በውስጥ የፈለኩትን ማውራት መብት አለኝ። ስለራሴ ነው። የማንንም ስም አልጠቀስኩም። በቃ ማውራት እችላለሁ እንዴ ምንም አያደርጉም። ማንም ሰው ከፈለገ ይደሰት እንዴ በቃ እንደዚህ አልፈልግም እንዴ። የራሳችሁን ህይወት ኑሩ። ስለኔ አያገባችሁም። የፈለኩትን አይነት ሰው ልሁን። ምን ሁሉም እየተረገጠ ነው የሚሰራው። በስራቸውን የተረገጡት ምን አገባኝ እኔ ሚዲያ ላይ ሳልኖር የሆነ ነገር መባል አለበት ስለኔ። ሁሉም በስራው ነው የሚረገጠው። ምን ሰርቼ ነው? የትኛው የሚል አለባበሷ፣ የትኛው የተገላለጠ አለባበሴ ነው? የትኛው ይሄ ምንድነው? የትኛው አይነት የሰራሁት አሰቃቂ የሚያስጠላ ስራ ነው? እስቲ አንድ ጥቀሱልኝ። አፍካላችሁ ተናገሩ። አፍካላችሁ እግዚአብሔርን የትኛው ወጣ ያለ የለበስኩት አለባበስ ነው?